ከጥቂት ወራት በፊት ከአንድ ንግግር ሙያ ውስጥ ካለ የሥራ ባልደረባዬ ጋር ምሳ እየበላው ስለተጨናነቀው ጊዜያችንና እንዴት በራሳችን ህይወት ላይ ትኩረት ማድረግ እንዳለብን እንዲሁም እንዴት ህይወታችንን ባላንስ ማድረግ እንዳለብን እያወራን ነበር። እርሱም ግን አንድ ኃይለኛ ነጥብን አነሳ። ሮቢን አለኝ፣ ሰዎች በተደጋጋሚ ቤተ መቅደስ እንደሚሄዱላ እኔም ወደ ጂም እሄዳለሁ። ያ ልክ ለኔ እንደ መቅደስ ነው አለኝ። እርሱ ምንም እንኳን ውጥረት ቢገጥመውም ከምሽቱ 5 ሰዓት ተኩል ላይ ቢሮውን ዘጋግቶ ዕለታዊ ጉዞውን ወደ ጂም በማሽከርከር ይጓዛል። ጤናውንና ደስታውን ለማረጋገጥ በዚህ ጊዜ ምንም ጉዳይ አያስቆመውም። የጓደኛዬ አባባል በመጀመሪያው መጽሐፌ ሜጋ ሊቪንግ ላይ ያሰፈርኩትን ሜንሳና ኢንኮርፖራ ሳኖ የሚለውን የሮማውያን አባባል አስታወሰኝ። ትርጉሙም በጤናማ ሰውነት ውስጥ ጤናማ አእምሮ ይገኛል እንደማለት ነው። ይሄም የሚነግረን የተሟላና ውብ ህይወትን ለመምራት ሰውነታችንን ልክ እንደ ቤተ መቅደስ መንከባከብ አለብን። ተደጋጋሚ የአካል ብቃት እንቅስቃሴ ጤናችሁን ብቻ ሳይሆን የሚያሻሽለው በጥራት ማሰብ እንድትችሉ፣ የፈጠራ ብቃታችሁን እንድታሳድጉና በቀናችሁ ውስጥ የሚከሰቱ ጭንቀቶችን መቆጣጠር እንድትችሉ ያደርጋችኋል። ሮቢን እንደዚህ ይለናል። ጥናቶች እንደሚያረጋግጡት የአካል ብቃት እንቅስቃሴ ወደ አመታችሁ ህይወትን ሳይሆን የሚጨምረው ወደ ህይወታችሁ አመትን ነው የሚጨምረው ይለናል። በአካል ብቃት እንቅስቃሴ ላይ ጊዜን ከማሳለፍ የተሻሉ ኢንቨስትመንቶች አሉ። ነገር ግን አስታውስ፣ ለአካል ብቃት እንቅስቃሴ ጊዜን የማይሰጡ ሰዎች በስተመጨረሻ ለበሽታ ጊዜን ይሰጣሉ። በራሴ ህይወት በሳምንት 5 ጊዜ የመዋኘት ግብ አውጥቻለሁ። መዋኘት ለመግለጽ የሚከብደኝን የመታደስ ኃይል ይሰጠኛል። በእያንዳንዱ ሳምንት ይህን ግቤን ሳላዛንፍ አሳካለሁ ብል ደስ ይለኝ ነበር፣ ግን አልችልም። ነገር ግን ይህን ትልቅ ዓላማ ማዘጋጀቴ በአጠቃላይ ደህንነቴና የህይወቴ ጥራትን ለማረጋገጥ የአካል ብቃት ሁኔታዬን ለመጠበቅ ምን ያህል ሰፊ እንደሆነ ሲያይ ትኩረት እንዲሰጥ ያደርገኛል። ያለማቋረጥ መዋኘትም ተመሳሳይ ስሜትን ይሰጣል። ኃይል፣ ሰላም፣ ደስታና ሚዛናዊነት እንዲሰማኝ ያደርጋል። የአካል ብቃት እንቅስቃሴዎች ልክ እንደዚያው ዋጋቸው አይለካም ባይ ነኝ። ከ40 ደቂቃ የመዋኘት ቆይታ በኋላ በጣም ከባድ ናቸው ብዬ ያሰብኳቸው ጉዳዮችና ጭንቀቶች ትንሽ ይሆኑብኛል። ራሴን ሙሉ ለሙሉ በአሁን ጊዜ ውስጥ አገኘዋለሁ። እናም አካላችሁን ወይም ቤተ መቅደሳችሁን መንከባከብ በስራ ህይወታችሁ እጅግ ደስተኛና ጊዜያችሁ ቀለል ያለ እንዲሆን ያደርግላችኋል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የቻናሌ ቤተሰቦች ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁና ዛሬ ግን መጣችሁ ካላችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እንዲሁም ዲስክሪፕሽን ቦክስ ላይ ያስቀምጥንላችሁን የቴሌግራም ቻናል በመጠቀም በየቀኑ አሪፍ መልእክቶች እንዲደርሳችሁ ሊንኩን በመጫን ጆይን አድርጉት። በሌላና በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልኝ። ቻው።